የሰርጀሪ ሱስ በአርቲስቶቻችን ላይ አሁንም እንደቀጠለ ይገኛል። ጊዜ ወደ ጊዜ አዳዲስ አርቲስቶቻችን እየተቀላቀሉ የሚገኝ ሲሆን በዛሬው ዝግጅታችን ውበታቸውን ይበልጥ ለመጨመር በሀገራችን የሰርጀሪ ወይም ደግሞ የቀዶ ጥገና የተሰሩ 10 አርቲስቶችን የምናጋራችሁ ሲሆን የትኛውን የሰውነት ክፍል እንደተሰሩ የምናስደምጣችሁ ነው የሚሆነው። ለደቂቃዎች ከዲያኪስ ዩቲዩብ ቻናል ጋር አብራችሁን ስትቆዩ ለቻናላችን አዲስ ከሆናችሁ ቻናሉ ሰብስክራይብ እና ቪዲዮውን ላይክ በማድረግ አብራችሁን ዝለቁ። የፕላስቲክ ሰርጀሪ በመላው አውሮፓ የተለመደ ስራ ሲሆን አሁን ላይ ከመላው አውሮፓ አልፎ በሀገራችን ኢትዮጵያ የሚገኙ አርቲስቶችና ታላላቅ ተጽዕኖ ፈጣሪዎች ሲሰሩ ይስተዋላሉ። በምስሉ ላይ እንደምትመለከቷቸው በጣም በሚያስፈራና በሚያሳዝን መልኩ ፈጣሪ የሰጣቸው ውበት አልበቃ ብሏቸው በርካታ ሚሊዮን ብሮችን ፈሰስ በማድረግ ይሰራሉ። እነዚህ ሀገራችን አርቲስቶች ያየነው አይቀርም በሚመስል መልኩ ከአንዴና ከሁለት ጊዜ በላይ ውበታቸውን ለማሳመር የሚሰሩ ሲሆን ሰርጀሪ መሰራት ድሮ የነበረውን ውበት ሊያበላሽና ሊያጠፋ የሚችል ሲሆን ምናልባት በሰርጀሪ ወቅት ስህተት ቢፈጠር ለአንዴና ለመጨረሻ ጊዜ ከዚህች ዓለም ላይ መለሱ እንዳሸለቡ ሊቀሩ እንደሚችሉ ስንቶቻችሁ ታውቃላችሁ? አሁን ደግሞ በሀገራችን የሰርጀሪ ስራ የተሰሩ አርቲስቶችን በተራ ቅደም ተከተል እናገራችሁ። በመጀመሪያ ደረጃ ላይ የምትጠቀሰው አርቲስት ሰላም ተስፋዬ ናት። ሰላም ከንፈሯንና መቀመጫዋን ሰርጀሪ አሰርተዋለች። በአሁኑ ሰዓት በተለያዩ ሶሻል ሚዲያዎች ማለትም እንደ ኢንስታግራም፣ ቲክቶክ እና በምትጠቀማቸው ሌሎች የማህበራዊ ሚዲያዎች ላይ የምታጋራቸው ፎቶዎች በቂ ማስረጃ ናቸው። ሰላም ድሮ ከነበረችበት ከዚህ ፎቶ አሁን ላይ ወደዚህ ልትቀየር ችላለች። አርቲስቷ ሰርጀሪ ከመሰራቷ በፊት የነበራት ውበት ቆንጆና በብዙ አድናቂዎች ዘንድ የነበራትን ተወዳጅነት ከፍ ሊያደርግለት ችሎ ነበር። በሁለተኛ ደረጃ ላይ የምናገኛት የሩታ መንግስታዊን ፈለግ የተከተለችው አርቲስት ድርሹ ናት። ድርሹ ሰርጀሪውን በማሰራታ እውነትም አዲስ ውበት የጨመረላት ሲሆን የሰርጀሪ ስራ ብዙ አድናቂዎቿን ግርምት ላይ ጣለ ክስተት ሆኗል። ነገር እኔ ላይ ይጋነናል እንጂ ክርስቲያን ሮላንዶ ከዚህ ወደዚህ ተቀይሯል። እኔ እህታችሁ ከዚህ ወደዚህ ተቀይሬያለሁ። አርቲስት ድርሹ አሁን ላይ ሰርጀሪ ተሰርታ ለማጠናቀቅ ከ300 ሺህ ብር በላይ አውጥታለች። ስለ ድርሹ ሰርጀሪዎች በርካታ መረጃዎች ይወጡ ሲሆን በተለያዩ ጊዜያት በሰርጀሪው ስራ ምክንያት ለሕክምና ተወጣ ነበር። የሰርጀሪ ስራ ምንም እንኳን የተወሰነ ቢሆንም በሰውነት ላይ ውበት ለመጨመር የሚጠቅም ሲሆን የዚህ ስራ ችግሩ አንድ የአካል ክፍሎ ላይ የትኛውም የሰርጀሪ አይነት ስራ ካሰሩ በኋላ አርፈው መቀመጥ አይችሉም። ይልቁንም ያለውት ውበት ላይ ኮንፊደንስ በማጣት ያለውትን ትክክለኛ ገጽታ ሊያጡ ይችላሉ። ምናልባት የቀዶ ጥገና ሲያደርጉ በሙያው በቂ እውቀት ያለው ሰው ካላገኙ የነበሩትን መልክና ቁመና የሚያጠፋ ሲሆን ከዚህ ባስ ካለ ደግሞ ለተጓዳኝ በሽታዎች ሊያጋልጠው ይችላል። በሶስተኛ ደረጃ ላይ የምናገኛት ሩታ መንግስታብ ናት። በበርካታ ኢቢኤስ ቲቪ ተመልካቾች ዘንድ ተወዳጅና ዝነኛ የሆነችው ሩታ ድሮ ከነበራት ቁመናና ውበት አሁን ላይ ባደረገችው ቀዶ ጥገና ውበቷን ወደዚህ ለመቀየር የበቃችን እሱ ናለች። ሩታ ወደ ኢቢኤስ ከመቀላቀሏና ከመታወቋ በፊት ረቡኒ ተብሎ በሚጠራው ፊልም ላይ በመተወን በህዝብ ዘንድ በተወሰነ ደረጃም ቢሆን ለመታወቅ በቅታ ነበር። ቀደም ባሉ ዓመታቶች ከናስፋው መቅደስና ሌሎች ጋር በመሆን በርካታ ፕሮግራሞችን የምታቀርብና በዚህ ስራዋ በሀገራችን ፕሮግራም ከሚያቀርቡ ሴቶች ውስጥ ከፍተኛ ተከፋይ ለመሆን በቅታለች። በሀገራችን በደም ታዋቂ የሆነችው የጥበብ ባለሙያዋና በሞዴሊንግ ስራዋ ህዝቡን ግርምት ላይ የምትጥለው ፒፒሎን በአራተኛ ደረጃ ላይ የምትቀመጥ ሲሆን ፒፒሎ ሰርጀሪ በምታደርግበት ወቅት ባጋጠማቸው የሰርጀሪ ስህተት ለተጓዳኝ በሽታዎች እንደተጋለጠች የፒፒሎ የቅርብ ጓደኞች ሲያወሩ ተሰምተው ነበር። ሆኖም አርቲስቷን በከፍተኛ የሕክምና አገልግሎት ጤናዋን ወደ ነበረበት ደረጃ ለመመለስ እንድትቻለ የውጭ ሀገራትን አርቲስቶች እንደ ሞዴል መውሰድ ከሚወዱት የሀገራችን አርቲስቶች ውስጥ አንዷ የሆነችው ፒፒሎ ፈጣሪ የሰጣት ውበት አልበቃት ብሎ ልትሰራ በሞከረችው ሰርጀሪ ራሷን ልታጣ ነበር የሚሉት የመረጃ ምንጮቻችን የተሰራችው ሰርጀሪ አይነት የመቀመጫ ነበር። በዓለማችን የሚገኙ በርካታ አርቲስቶቻችን ፊታቸውን፣ መቀመጫቸውን፣ ወገባቸውን፣ ጡታቸውንና ከንፈራቸውን በርካታ ገንዘቦችን ፈሰስ በማድረግ ሲሰሩ ይታያሉ። አምስተኛ ደረጃ ላይ የምናገኛት ቀደም ባሉ ዓመታቶች በቃና ቴሌቪዥን ላይ ፕሮግራም በማቅረብ የጀመረችና በርካታ አድናቂዎችና ተከታይ ለማፍራት ምንም ጊዜ ያልወሰደባት ዳናዊት መክብብ እናገኛለን። ዳናዊት እጅግ ዘመናዊና ቅንጡ መኪኖችን ስታሽከረክር የምናያት አርቲስት ስትሆን በበርካታ ውድና ቅንጡ ቦታዎች ላይ ስትዝናና እንመለከታለን። ዳናዊት አሁን ላይ በተሰራችው ሰርጀሪ ምክንያት አዲስ የሆነ ገጽታ ሊኖራት ችሏል። በስድስተኛ ደረጃ ላይ የምናገኛት አርቲስት ሃናን ታሪክ ስትሆን አርቲስቷ በሀገራችን ከሚኖሩ ሴት አርቲስቶች ውስጥ ሀብታምና ዝነኛ ናት። ሃናን ምንም እንኳን በተፈጥሮ ቆንጆ ትሁን እንጂ ውበቷን በሰርጀሪ በልጥ ለማስዋብ ያልማሰችው አፈር፣ ያልቆፈረችው ጉድጓድ፣ ያልሄደችበት ቦታና ሀገር የለም ሲሉ የሃናን የቅርብ ጓደኞች ሲያወሩ ይደመጣሉ። ሃናን የተሰራችው ኢዳሌ ሲሆን ይህንን የተመለከቱ ሰዎች ለምን አሰራች ሲሉ የሚናገሩ ሲሆን የተፈጥሮ ውበቷን አሁን ላይ እንዳጣች ይነገርላታል። አሁን ላይ የፕላስቲክ ሰርጀሪ ስራ በደንብ እየተለመደና ሁሉም ሰው የዕለት ተዕለት ተግባሩ የሆነ የመጣ ሲሆን ይህን ሰርጀሪ ለመሰራት 200 ሺህ ብር አውጥታለች። በጣም የሚያስገርመው ዳናዊት የተሰራችው የሰርጀሪ አይነት ብራዚያን ቡትሊፍት ተብሎ የሚጠራው ሲሆን በዚህም ከ400 ሺህ ብር በላይ ልታወጣ ችላለች። አርቲስት በቤተሰብ ስሟ ወይንም ደግሞ ቤተሰቦቿ ወላንሳ ብለው የሚጠራ ሲሆን እንስቷ አሁን ላይ የሚገርም ለውጥ አሳይታለች። ዳናዊት የመቀመጫው አልበቃ ብሏት የፊት ሰርጀሪ ጨምራ ለመሰራት በቅታለች። ሊታመን በማይችል መልኩ ከንፈሯና ጥርሷን እንኳን ሳይቀር የተሰራችው አርቲስቷ የኢምፌስና ብሮሌክስ ተብሎ ይጠራል። ውድ
ውድ የዳይኤክስ ቻናል ቤተሰቦች ወደ ቀጣይ አርቲስት ከማምራታችን በፊት በየቀኑ አዳዲስ ክስተት ስለሚስተናገድባት አውሮፓ ውስጥ የተከሰተ አንድ አስገራሚና አሳዛኝ መረጃ በማጋራት ወደ ቀጣይ አርቲስቶች አልፋለሁ። ነገሩ ምን መሰላችሁ? በአውሮፓ አህጉር የሚኖር አንድ ወጣት ልጅ ከዕለታት አንድ ቀን ወደ ሱፐርማርኬት ሄዶ የሚያስፈልጉትን አስቤዛ በመግዛት በነበረበት ወቅት አንድ ያልተጠበቀ ክስተት ያጋጥመዋል። አንዳችም ጊዜ ፍቅር ወድቃለሁ ብሎ ሳያስብ በአጋጣሚ ሱፐርማርኬት ልክ እንደሱ አስቤዛ ከምትገዛ ሴት ጋር አይን ላይን ተገጣጠሙ። በዚህ ወቅት ከዚህ በፊት ተሰምቶት የማያውቅ የመደንገጥና የመደናበር ስሜት ተሰማው። ወጣትም ቶሎ ብሎ ፊቱን ወደ ሌላ ዞረ። ከዚህ በኋላም ቶሎ ብሎ የሚያስፈልገውን ገዝቶ ወደ ቤቱ ይመለሳል። በጣም የሚያስገርመው ነገሩ ፍቅር መሆኑን ያወቀው ወደ ቤቱ ከተመለሰ በኋላ እየቆየ በተሰማው የፍቅር ስሜት ነበር። ወጣቱ እሷን የት ማግኘት እንደሚችል ሲያስብ በወቅቱ ሱፐርማርኬት ከመሄድና እሷም ልክ እንደሱ ለመግዛት ስትመጣ ከመገናኘት ውጭ አንዳች ሌላ አማራጭ አልታየውም ነበር። በፍቅሯ የተሸነፈው ወጣት በየቀኑ ሱፐርማርኬት እየሄደ መጠባበቁን ተያያዘው። ከዕለታት አንድ ቀን እሷም ልክ እንደሱ ወደ ሱፐርማርኬት ስትሄድ እንደምንም ብሎ ያለውን አቁማ ማወጦ አወራና ስልኳን ተቀብሎ ማውራት ጀመሩ። አንዳች አጋጣሚ ሱፐርማርኬት ላይ የተዋወቁት ልጆቹ በየጊዜው እየተደዋወሉ መገናኘትና ቀስ በቀስ እሷን በደንብ እያወቀች በሄደች ቁጥር ፍቅር ውስጥ ወደቀች። 2 ዓመት በፍቅር አብረው ከዘለቁ በኋላ ፍቅራቸውን ወደ ትዳር ቀየሩት። ጥንዶቹ በተጋቡ በዓመታቸው አንድ ሴት ልጅ መውለድ ቻሉ። ምንም እንኳን ልጅ በመውለዳቸው እጅግ በጣም ደስተኛ መሆን ቢችሉም የተወለደችው ልጅ ግን ፍጹም የእነሱ ልጅ አትመስልም ነበር። ከሁለቱ ቆንጆ የተወለደችው ልጅ መልኳ ጦጣ እስከምትመስል ድረስ የማታምር ነበረች። ባልየው በዚህ ግራ የተጋባ ቢሆንም አብሮ በትዳር መቀጠሉን ተያዘው። በሚቀጥለው ሁለተኛው ልጃቸው ሲወልድ የወለዱት ወንድ ልጅ ነበር። በጣም በሚያሳዝን መልኩ ሁለተኛ የተወለደው ልጅ ከመጀመሪያ በጣም የሚብስ ሊሆን ቻለ። በዚህ ጊዜ ሁለታችንም እጅግ በጣም ቆንጆ ነን፣ ለምን ልክ እንደኛ ውብ የሆነች ሴት ልጅ አንወልድም የሚለው ጥያቄ ይበልጥ በአእምሮ እየተብሰለሰለ መጣበት። በዚህ ወቅት ወጣቱ ሚስቱን ይዞ ወደ ሕክምና ሂዶ ሁለታቸውም ተመረመሩ። በዚህ ወቅት የተሰማው ግን ፍጹም ሊታመን የማይችልና ለመናገር የሚያሳፍር ድርጊት ነበር። ይህም እሷ ቆንጆ ሆና ሳትሆን በከፍተኛ ሰርጀሪ እንደሆነ ያንን መልክ ልታገኝ የቻለች ለማወቅ በቃ። በዚህ ጊዜ ወጣቱ በመናደድ ከሚስቱ ጋር ተፋቱ። የሰርጀሪ ስራ ምንም እንኳን ውበትን ለማሳመር የተወሰነ ሚና የሚወጣ ቢሆንም በዛው ልክ በርካታ ትዳሮችን ሲያናጋ ይስተዋላል። እና ውድ ተመልካቾቻችን እናንተም ከነዚህ አይነት መሰል ራሳችሁን ለመከላከል በተቻላችሁ መጠን ባታደርጉ መክራለሁ። ዛሬ ያዘጋጀንላችሁ ቪዲዮ በዚህ ቋጨን። በቀጣይ በሌሎች ቪዲዮዎች እስከምንገናኝ ለቻናላችን አዲስ ከሆናችሁ ቻናሉን ሰብስክራይብ እና ቪዲዮን ላይክ ማድረግ እንዳይረሳ። ሰላም።